ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃችንን ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ለዛሬም ዕለተ ረቡዕ የካቲት 26 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችንን ወደ እናንተ ማድረስ እንጀምራለን። የሀገር ቤት ስፖርታዊ መረጃዎቻችንን ቀዳሚ እናደርጋለን። በትላንትናው ዕለት የኢትዮጵያ እግር ኳስ ፌዴሬሽን የታዳጊዎችና ወጣቶች የውድድር መድረክን ለማሰናዳት ወይም ደግሞ ለማካሄድ የፊፋን መስፈርት ለማሟላት ያሟሉ ውድድሮችን ለማድረግ የሚያስችለውን የውል ስምምነት የአጋር ስምምነት እንደዚሁ አከናውኗል። የአዲስ አበባ እግር ኳስ ፌዴሬሽን እንዲሁም የሲዳማ እግር ኳስ ፌዴሬሽን እና ከጎፈሬ የሀገር በቀል የስፖርት ትጥቅ አምራቹ ድርጅት ጋር በጋራ በመሆን ስምምነታቸውን እንደዚሁ አከናውነዋል። ትላንትና እንግዲህ በተለያዩ የእድሜ ካታጎሪ የኢትዮጵያ እግር ኳስ ፌዴሬሽን የሚያሰናዳቸው ውድድሮች አሉ። በየዓመቱ እንደሚታወቀው በተለይ አሁን ላይ በጣም በጥሩ መነቃቃት ላይ ነው የሚገኘው። የፓይለት ፕሮጀክቶችን ጭምር ታዳጊዎች ራሳቸውን ፈልገው እንዲያገኙና ዘመኑን የዋጀ ውድድሮች እንዲያደርጉ ኤምአርአይ የእድሜ ካታጎሪን ያካለለ ውድድሮችን ለማድረግ እንግዲህ የፊፋ መስፈርትን ያሟሉ ውድድሮች አልነበሩም እስካሁን ድረስ ሲደረግ የነበረው። አሁን ላይ ግን የተሻለ አፈጻጸም እንዲኖረውና ተደራሽነቱም ፊፋን መሰረት ያደረገ አካሄድ ለማድረግ እንግዲህ የውል ስምምነቱን በትላንትናው ዕለት ፈጽሟል ማለት ነው። የአጋርነት ስምምነት ነው። በቀጣይ ሶስቱ አካላት በጋራ እንደሚሰሩም እንደዚሁ ገልጿል። ትላንት በነበረው ስነ ስርዓት በአዲስ አበባ ስቴዲየም ማለት ነው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራ እንዲሁም የጽህፈት ቤቱ ኃላፊ አቶ ባህሩ ጥላሁን ከዛ ባለፈም ደግሞ የሲዳማ እግር ኳስ ፌዴሬሽን ፕሬዝዳንት አቶ አንበሴ አበበና የአዲስ አበባ እግር ኳስ ፌዴሬሽን ፕሬዝዳንት ኢንጂነር እንደዚሁ አይለ ኢየሱስ ፍስሐ ተገኝቷል። የፊርማ ስነ ስርዓታቸውንም አድርጓል። የሀገር በቀሉ የስፖርት ትጥቅ አምራች የጎፈሬ ባለቤትም አቶ ሳሙኤል መኮንንም እንደዚሁ ተገኝቷል ማለት ነውና በቀጣይ በሌሎች ክልሎች ላይም ይህንን ውድድር ለማስፋፋት ጠንክረው እንደሚሰሩና አብረው በጋራ እንደሚሰሩ ሀሳባቸውን ገልጿል ማለት ነው። ትላንት እንግዲህ በነበረው ስምምነት ላይ በቀጣይ በክልሎች ፊፋን መሰረት ያደረጉ ውድድሮች ይደረጋሉ። ከዚህ በኋላ በእድሜ እርከን የሚደረጉ የወዳጅነት ጨዋታዎችንም ለማግኘት ትልቅ አመቺ ሊሆን እንደሚችል ተነግሯል ማለት ነው። ትላንት በአዲስ አበባ ስቴዲየም በስተመጨረሻ እነዚህ የአጋርነት ስምምነት የፊርማ ስነ ስርዓት ከተከወነ በኋላ አንድ ጨዋታ ተከናውኗል። በመቻልና በቅዱስ ጊዮርጊስ እግር ኳስ ክለብ መካከል መቻል 3-2 በሆነ ውጤት ጨዋታውን እንደዚሁ ድል ማድረግ ችሏል ማለት ነው። በቀጣይ እንመለከታለን እንግዲህ እነዚህ ተቋማት በእግር ኳሱ ላይ የሚኖራቸው አሻራ ትልቅ ይሆናል ተብሎ ነው እየተጠበቀ የሚገኘው ማለት ነው። ሌላኛው የሀገር ቤት ስፖርታዊ መረጃችን የሚሆነው የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ21ኛ ሳምንት መርሃ ግብር ጨዋታዎች ከዕለተ ማክሰኞ ጀምሮ በመከናወን ላይ ይገኛሉ። ትላንት የነበሩ ጨዋታዎች ነበሩ። እንደዚሁም ዛሬም ቀጥለው እየተደረጉ ያሉ ጨዋታዎች አሉ። እኛ አሁን እዚህ ስቱዲዮ ቀረጻ ባለንበት ሰዓት ላይ 3 ሰዓት ከ30 ጅማሮን ያደረገ ጨዋታ አለ። ቀን 9 ሰዓት እና 12 ሰዓት ላይ የሚደረጉ ጨዋታዎች እንደዚሁ አሉ። ትላንት የተደረጉትን ጨዋታዎች ስንመለከታቸው እንደዚሁ አስቀድሞ የነበረው ጨዋታ በኢትዮጵያ ቡናና በኢትዮ ኤሌክትሪክ መካከል የተደረገው ጨዋታ ነበረ። ኢትዮጵያ ቡና ጨዋታውን 1-2 በሆነ ውጤት ማሸነፍ ችሏል። ኮንኮኒ ሀቪዝ 18ኛው ደቂቃ ላይ ቡናማዎቹን አሸናፊ ያደረገ ብቸኛ ግብ ከመረብ ማሳረፍ ችሏል። ቡናማዎቹ እንግዲህ ያለፉትን 3 ጨዋታዎች ድል ማድረግ ችሏል። ካለፉት ደግሞ 5 ጨዋታዎች እንደዚሁ ያልተሸነፉበትን ውጤት ነው ማስመዝገብ የቻሉት ማለት ነው። በተከታታይ ጨዋታዎች ላይ ድል ማድረጋቸውን ተከትሎ አሁን ላይ እንግዲህ ሁለተኛ ደረጃ ላይ መቀመጥ የቻሉበትንም ውጤት ነው ማስመዝገብ የቻሉ። ትላንትና ነጥባቸውን ወደ 32 ከፍ አድርጓል። አመሻሽ ላይ ደግሞ የተደረገው ጨዋታ ነበረ። ሲዳማ ቡና እንደዚሁ ከሀዲያ ሆሳና ጋር ያደረጉት ጨዋታ ባቻ ውጤት ማጠናቀቃቸውን ተከትሎ አሁን 7 ንጹህ የግብ ክፍያና እንደዚሁ 32 ነጥቦችን በመያዝ ኢትዮጵያ ቡና ሁለተኛ ደረጃ ላይ ከኢትዮጵያ መድን ጋር አንደኛና ሁለተኛ ሆነው የደረጃ ሰንጠረዡን በመምራት ላይ ነው የሚገኙት ማለት ነው። እንግዲህ ኢትዮጵያ መድን አንድ ቀሪ ጨዋታ አለው። የፊታችን አርብ ከድሬዳዋ ከተማ ጋር ጨዋታውን የሚያከናውን ነው የሚሆነውና ይህን ጨዋታ እስኪያከናውን ድረስ ግን ኢትዮጵያ ቡናና ኢትዮጵያ መድን ያላቸው የነጥብ ልዩነት አሁን ላይ ወደ 3 የተጠበበበትን ሁኔታ እየተመለከትን እንገኛለን። በቀጣይ እንግዲህ በሚኖሩ ጨዋታዎች ላይ ኢትዮጵያ ቡና በዚሁ ጥንካሬ መጓዝ ከቻለ የተሻለ ውጤት ሊያስመዘግብ እንደሚችል የዋንጫ ተፎካካሪ ሊሆን እንደሚችልም እየተመለከትን ነው የምንገኘው ማለት ነውና
ሲዳማና እንደዚሁ ሀዲያ ሆሳዕና ያደረጉት ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። መስፍን ታፈሰ አራተኛው ደቂቃ ላይ ጎል አስቆጥሮ እንግዲህ ሀዲያ ሆሳዕናን ቀዳሚ አድርጎ ነበረ። ከዛ በኋላ ከአንድ ደቂቃ በኋላ ተከታትለው ነው እነዚህ ጎሎች የተቆጠሩት። አምስተኛው ደቂቃ ላይ ደግሞ ኢዮብ አለማየሁ ሲዳማ ቡናን አቻ ያደረገ ግብ ከመረብ አሳርፏል። የማጥቃት እንቅስቃሴ የነበረው የመጀመሪያው በተለይ 20 ደቂቃዎች በጣም ጥሩ ተዝናኖትን እያስመለከተ የነበረ ጨዋታ ነበረ። ነገር ግን ከዛ በኋላ ደግሞ ጎል ሳይቆጠርበት በዚሁ 5 ደቂቃ ውስጥ በተቆጠሩ ሁለት ግቦች ሁለቱ ቡድኖች ነጥብ ተጋርተው ወጥተዋል ማለት ነው። አንዳቻ በሆነ ውጤት ተጠናቋል። ዛሬ የሚደረጉ ጨዋታዎች አሉ። ሱል ሽረ ከኢትዮጵያ ንግድ ባንክ አሁን በመከናወን ላይ የሚገኝ ጨዋታ ነው። መቀሌ 71 እንደርታ ከሐዋሳ ከተማ ቀን 9 ሰዓት ላይ፣ አዳማ ከተማ እንደዚሁ ከአርባ ምንጭ ከተማ ጋር የሚያደርጉ ጨዋታ ደግሞ አመሻሽ 12 ሰዓት ላይ ጅማሮ ነው የሚያደርጉ ነው የሚሆነው ማለት ነው። ፋሲል ከተማ ከባህር ዳር ከተማ ነገ ቀን 9 ሰዓት ላይ፣ ቅዱስ ጊዮርጊስ ከወላይታ ዲቻ አመሻሽ 12 ሰዓት ላይ፣ የመርሃ ግብሩ የመጨረሻ ጨዋታዎች ደግሞ በዕለተ አርብ በመቻል ከወልዋሎ እንዲሁም ደግሞ ኢትዮጵያ መድን ከድሬዳዋ ከተማ በሚያደርጓቸው ጨዋታዎች ፍጻሜውን የሚያገኝ ይሆናል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ካፍታ ቆይታ በኋላ ስንመጣ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናመራው። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎችን ወደ እናንተ የምናደርሰው የአውሮፓ ቻምፒየንስ ሊግ ምሽት ላይ የተደረጉ የጥሎ ማለፍ 16 የመጀመሪያ ዙር ጨዋታዎች ትላንትና ምሽት በአውሮፓ የተለያዩ ከተማ ስቴዲየሞች እንደዚሁ ተከናውነዋል። በጣም የተጠበቁ ጨዋታዎችና ያልተጠበቁ ልዩ የጎል ልዩነቶችም እንደዚሁ የተመዘገቡበት ነው ማለት ይቻላል። ተጠብቆ የነበረው የሪያል ማድሪድ እና የአትሌቲኮ ማድሪድ ጨዋታ በሪያል ማድሪድ አሸናፊነት ፍጻሜውን አግኝቷል። እንዲሁም ደግሞ የእንግሊዙ ክለብ አርሰናል ከሜዳው ውጪ ወደ ኦላንድ አቅንቶ ፒኤስቪን በገጠመበት ጨዋታ 7-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ለማለፍ ያደረገውን ግስጋሴ በለጠ ያሳመረበትን ውጤት ነው ማስመዝገብ የቻለው። በጥቅሉ 8 ግቦች ከመረብ አርፈዋል። በዚህ ጨዋታ ላይ አርሰናል እንግዲህ በጣም ያስቸግረዋል ተብሎ ተጠብቆ ነበር በዚህ ጨዋታ እንቅስቃሴ ላይ ማለት ነው። እንግዲህ የፊት መስመር ተጫዋቾቹ አብዛኞቹ እንደምናውቀው ጉዳት ላይ ነው የሚገኙትና ከዚህ ጋር ተያይዞ በዚህም ጨዋታ ላይ ፒኤስቪ ምናልባት ጥሩ ውጤት ሊያስመዘግብ ይችላል ተብሎ ተገምቶ ነበር። ነገር ግን በተቃራኒው ነው ውጤቱ የተመዘገበው። አጠቃላይ የአርሰናል ተጫዋቾች በሚባል ደረጃ በርከት ያሉ ግቦችን ከመረብ ማሳረፍ ችሏል። 7-1 በሆነ ውጤት ባለቀበት ጨዋታ ላይ ማለት ነውና ወደ ቀጣዩ ዙር ለማለፍም የበለጠ እድሉን አስፍቷል ማለት ነው። ማርቲን ኦዲጋርድ በጣም ጥሩ እንቅስቃሴ ማድረግ ችሏል። 2 ግቦችን በጨዋታው ላይ ከመረብ ማሳረፍ ችሏል። ለጎል የሆኑ ኳሶችንም እንደዚሁ እድሎችን በመፍጠር ትልቅ ሚና እንደነበረው በትላንት ምሽቱ ጨዋታ ላይ ተከታትለናል ማለት ነው። አርሰናል እንግዲህ በሚቀጥለው በሜዳው ኤምሬትስ ስቴዲየም ነው ጨዋታውን የሚያደርገው በደጋፊዎቹና በራሱ ሜዳ ላይ። ከዚህ ጋር በተያያዘ እንግዲህ ወደ ቀጣዩ ዙር ወይም ወደ ኳርተር ፋይናሉ የመቀላቀል እድሉ ሰፊ እንደሆነ በርካታ የእግር ኳሱ ባለሙያዎች እንግዲህ በመግለጽ ላይ ይገኛሉ ማለት ነው። ሌላኛው የተጠበቀው የነበረው ጨዋታ የሪያል ማድሪድ እና የአትሌቲኮ ማድሪድ ጨዋታ ነበር። ይህ ደግሞ በሪያል ማድሪድ 2-1 አሸናፊነት ተጠናቋል ማለት ነው። አስቀድሞ 4ኛው ደቂቃ ላይ ሮድሪጎ ለነጮቹ ጎል ማስቆጠርና ቀዳሚ አድርጓቸው ነበረ። ከዛ በኋላ ደግሞ እንደዚሁ አትሌቲኮ ማድሪዶች ጁሊያን አልባሬዝ የቀድሞ የማንቸስተር ሲቲ ተጫዋች ኳስና መረብን አገናኝቶ ጨዋታውን ወደ አቻ ውጤት መልሶታል።
ብሪያን ዲያዝ ደግሞ 55ኛው ደቂቃ ላይ ለሎስ ብላንኮቹ ሌላ ጎል አስቆጥሮ የአሸናፊነት ጎል 2-1 በሆነ ውጤት ሪያል ማድሪድ ጨዋታውን ማሸነፍ ችሏል ማለት ነውና ከጨዋታው መጠናቀቅ በኋላ ካርሎ አንቸሎቲ አስተያየት ሰጥቷል። የፈለግነውን ነገር ማድረግ ይችላል በጨዋታው እንቅስቃሴ፣ ነገር ግን አሁንም አልተጠናቀቀም። በመልሱ ጨዋታ ተጋጣሚያችን አትሌቲኮ ማድሪድ የማለፍ እድል አለው። ስለዚህ ለተጋጣሚያችን ትልቅ ክብር ሰጥተን የመልስ ጨዋታውን እናከናውናለን። ወደ ቀጣዩ ዙር ለማለፍና ደጋፊዎቻችንን ለማስደሰት እንደዚሁ ተዘጋጅተናል የሚል አስተያየቱን ሰጥቷል ማለት ነው ካርሎ አንቸሎቲ። እንደዚሁ የአትሌቲኮ ማድሪዱ አሰልጣኝ ደግሞ ዲያጎ ሲሞኒ ውጤቱ የሚያስከፋ አይደለም፣ የአንድ ጎል ልዩነት ነው። ስለዚህ በመልሱ ጨዋታ በዋንዳ ሜትሮፖሊታኖ ስቴዲየም በሚደረገው እንቅስቃሴ ላይ ደግሞ እኔና ተጫዋቾቼ አንድ ታምር ጠብቆ በሚቀጥለው ረቡዕ ምሽት በመልሱ ጨዋታ ሲሉ እንደዚሁ ደጋፊዎችን ተስፋ የሰነቁበትን አስተያየት መስጠት ችሏል ማለት ነው። በአጠቃላይ ሪያል ማድሪድ 13 ሙከራዎችን አድርጎ ነበረ። እንዲሁም ደግሞ አትሌቲኮ ማድሪድ 6 ሙከራዎችን ነው ያደረገው። ኦን ታርጌት ወይም ኢላማቸውን የጠበቁ ኳሶችን ደግሞ ስንመለከት 7 ሙከራዎችን ማድረግ የቻለው አሸናፊው ክለብ ሪያል ማድሪድ ነበር። አትሌቲኮ ማድሪድ ደግሞ 2 ሙከራዎችን ማድረግ ችሏል ማለት ነው። የኳስ ቁጥጥሩን ከተመለከትን 52% የያዘው ሪያል ማድሪድ ነው። እንደዚሁ ደግሞ 48% የነበረው ደግሞ አትሌቲኮ ማድሪድ ነበረ። ፓስ አኪሬሲያቸውን ስንመለከት 92% ሪያል ማድሪድ ይዟል። እንደዚሁ ደግሞ ተሸናፊው አትሌቲኮ ማድሪድ 89% ነበረው ማለት ይቻላል። ከሞላ ጎደል የጨዋታው እንቅስቃሴ ተመጣጣኝ ነው ማለት ይቻላል። ነገር ግን ሪያል ማድሪድ ደግሞ በዚህ የውድድር መድረክ ላይ በጣም ገናና እንደሆነ ይታወቃል። ጨዋታውን እንግዲህ 2-1 በማሸነፍ የመልሱን ጨዋታ የበለጠ እድል የከፈተበትን እንቅስቃሴ ማድረግ ችሏል ማለት ነው። ወደ ሌላኛው ጨዋታ ስንመለከት የጎል ናዳ የወረደበት ነው። 8 ግቦችን በድምሩ ተመልክተናል። የሰሜን ለንደኑ ክለብ አርሰናል ወደ ኦላንድ አቅንቶ ፒኤስቪን በገጠመበት ጨዋታ 7-1 በሆነ ውጤት በማሸነፍ ተመልሷል ማለት ነው። አስቀድሞ እንግዲህ አርሰናል በዚህ ጨዋታ ሊቸገር እንደሚችል ሲገለጽ እንደነበረ እናስታውሳለን። ነገር ግን ድል ማድረግ ችሏል ማለት ነው። በቀጣዮቹ ጨዋታዎች እንመለከታለን ማለት ነው። ሌላኛው ምሽት 2:45 ላይ ጅማሮውን ያደረገው የክለብ ብሩዥ እና የአስተን ቪላ ጨዋታ ነበረ። የእንግሊዙ ክለብ አስተን ቪላ 3-1 በሆነ ውጤት ጨዋታውን ማሸነፍ ችሏል። በጣም ጥሩ እንቅስቃሴ አድርጓል። የአሰልጣኝ ዩናይ ኤምሬ ቡድን እንግዲህ በመልሱ ጨዋታ የተሻለ ነገር ሊፈጥር እንደሚችልም ተጠብቋል ከትላንቱ ጨዋታ ጋር በማያያዝ ማለት ነው። ሌላኛው የጀርመኑ ክለብ እንደዚሁ ቦሩሲያ ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ስቴዲየም ያደረገውን ጨዋታ ባቻ ውጤት አጠናቋል። ትላንት ከሊል ጋር ነበር ጨዋታቸው። አንዳቻ በሆነ ውጤት ነው የተጠናቀቀው። አዴሚ 22ኛው ደቂቃ ላይ ጎል አስቆጥሮ የጀርመኑን ክለብ ቀዳሚ አድርጎ ነበረ። ከዛ በኋላ ደግሞ ሃራልደሰን 68ኛው ደቂቃ ላይ ጎል አስቆጥሮ ጨዋታው አንዳቻ በሆነ ውጤት ፍጻሜውን አግኝቷል ማለት ነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ሌሎች ጨዋታዎች ዛሬ ምሽትም እንደዚሁ ቀጥሎ የሚከናወኑ ይሆናል። ምሽት 2:45 ላይ ፌኖርድ ከኢንተር ሚላን የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ፌኖርድ ኤስ ሚላንን በማሸነፍ ነበረ ወደዚህ ዙር ማለፍ የቻለው 2-1 በሆነ ውጤት በማሸነፍ ማለት ነው በድምር ውጤት። ኢንተር ሚላን ደግሞ ከ1 እስከ 8 ውስጥ ካጠናቀቁ ክለቦች መካከል አንደኛው ነው። ብቸኛው የጣሊያን ተሳታፊ ክለብ ነው በዚህ በጥሎ ማለፍ 16 ውስጥ ማለት ነው። በዚህም ጨዋታ ላይ የማሸነፍ ግምት እንደዚሁ ተሰጥቶታል ማለት ነው። ሌላው ባየር ሙኒክ ከባየር ሊቨርኩሰን የሚያደርጉት ጨዋታ ሁለቱን የጀርመን ክለቦች እርስ በርስ የሚያገናኘውም ጨዋታ ምሽት 5 ሰዓት ላይ ይደረጋል። ቤኒፊካ ከባርሰሎና ሌላኛው ጠንካራው ጨዋታ ነው። በምሽቱ ላይ ከሚደረጉ ጨዋታዎች መካከል አንደኛው ነው። ቤኒፊካ በጣም ጠንካራ እንደሆነ ይታወቃል። እንደዚሁም ባርሰሎናም አሁን ያለበት እንቅስቃሴ በጣም ጥሩ ነው። ስለዚህ በሁለቱም ቡድኖች መካከል ያለው ፍክክር ትልቅ ተዝናኖትን ለእግር ኳስ ቤተሰቡ ሊያስመለክት እንደሚችል እየተገመተ ይገኛል። ከዚህ ቀደም በመጀመሪያው ሊግ ፌስ ተገናኝተው ነበር። 4-3 በሆነ ውጤት እንደዚሁ ባርሰሎና ማሸነፉን እናስታውሳለን። ይህን ለመበቀል የፖርቹጋሉ ክለብ ዛሬ ዝግጁ ስለመሆኑ አሰልጣኙ ተናግረዋል ማለት ነውና ይህ ጨዋታ 5 ሰዓት ላይ ይደረጋል። በዚሁ ሰዓት ላይ ሌላ የሚደረግ ጨዋታ አለ። የፈረንሳዩ ክለብ ፒኤስጂ ከእንግሊዙ ክለብ ሊቨርፑል ጋር የሚያደርጉትም ጨዋታ እንደዚሁ ትኩረትን አግኝቷል። ሊቨርፑል በመጀመሪያው ፌዝ እንግዲህ 21 ነጥቦችን ሰብስቦ ከ8 ጨዋታ ማግኘት ከሚገባው 24 ነጥብ 21 ነጥብ ማግኘት ችሎ በቀዳሚነት ማለፉ እናስታውሳለን። ፒኤስቪ ብቻ ነበር ያሸነፈው። እንግዲህ ዛሬ ይህንን ጥንካሬውን ይዞ ነው የአሰልጣኝ አርነ ስሎት ቡድን ወደ ፈረንሳይ አቅንቶ በፓርክ ደ ፕሪንስ ጨዋታውን የሚያደርገው ማለት ነው ከፒኤስጂ ጋራ። ፒኤስጂም የከተማውን ተቀናቃኝ ብረስትን 10-0 በድምር ውጤት አሸንፎ ነው ወደዚህኛው ዙር ማለፍ የቻለው። የአሰልጣኝ ሉዊስ ኤንሪኬው ቡድን ቀስ በቀስ ፕሮግረስ እያደረገ የመጣ ቡድን ነው። በዛሬ ምሽቱም ጨዋታ ላይ ከሊቨርፑል ጋር ትልቅ ትንቅንቅ ሊያደርግ እንደሚችል ይገመታል። በምሽቱ ከሚጠበቁ ጨዋታዎች መካከል አንደኛው ሆኗል ማለት ነው።
እንግዲህ ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንፃር የመረጃ ሰዓታችንን እዚህ ላይ እንቋጫለን። በምሽቱ የዜና ስፖርት ወጃችን ላይ ደግሞ ሌሎች ያልተሰሙ ወቅታዊና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ የምንመጣ ይሆናል። ስለተከታተላችሁ እናመሰግናለን። አዘጋጁ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን አብዲ ነበር ከኛ ጋር ቆይታ ያደረገው። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በያላችሁበት መልካም ቀን ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።